ሰላም እንዴት ናችሁ? ስለ ኢትዮጵያ ሲነገር ብዙውን ጊዜ ኢትዮጵያ ትረቅብናለች ወይም መንፈስ ትሆንብናለች። እኛ ከመረዳት አቅማችን በላይ ሆናብን እናገኛታለን እና ለዚህ ነው ብዙውን ጊዜ ስለ ኢትዮጵያ የሚነገሩ ከምናውቃቸው ባሻገር ያሉ ነገሮች ይደንቁናል። ይሄም ነገር ነበር እንዴ እንዲህ ሆኖ ነበር እንዴ የምንላቸው ብዙ ነገሮች አሉ። ግን ኢትዮጵያ መንፈስ የሆነችውና ከመረዳታችን አቅም በላይ የሆነችበት አራት መሰረታዊ ምክንያቶችን ለዛሬ ላጋራችሁ። የመጀመሪያው ሀገራችን ኢትዮጵያ ከተመሰረተችበት ጊዜ ጀምሮ በጣም ለረጅም ዓመታት ውስጥ የተመራችበት በጣም ጥልቅ የሆነ ፍልስፍና አላት። ያ ጥልቅ የሆነ ፍልስፍና ነው ሀገርን ለ3000 ከዛም በላይ ለ5000 ዓመታት ሳትናወጥ እንድትቀጥል ያደረጋት ማለት ነው። በመሀል እንኳን ሀገርን ለማፍረስ የተነሱ ቢኖሩም ይህንን ፍልስፍና ለማጥፋት የተነሱ ያቀዱ ብዙ ርቀት የሄዱ ቢኖሩም ያንን ግን ማጥፋት አልቻሉም። ምክንያቱም ያ ፍልስፍና በጣም ጥልቅ የሆነና በማህበረሰቡ ውስጥ የሰረጸ ፍልስፍና ስለነበር ማለት ነው። ይህ ፍልስፍናችን በትምህርት ስርዓታችን፣ በስነ መንግስታችን፣ በብዙ ነገሮች ላይ ተገልጦ የምናየው ፍልስፍናችን ነው። አይ ቲንክ አሁን እሱ ፍልስፍናችን ስለጠፋብን ነው ግራ እየተጋባን ያለ ነው። ሁለተኛ ሀገራችን ኢትዮጵያ በዛን ያህል ጥልቅ ፍልስፍና ውስጥ ብትመሰረትም ያንን ጥልቅ ፍልስፍና ግን ተረድተው ሀገርን ተሸክመው ማሻገር የሚችሉ ትውልድን ተሸክመው ወደ ትውልድ ማስቀጠል የሚችሉ በጣም ጠንካራ የሆኑ ምሁራን አባቶችና እናቶች ነበሩ። በጣም ትከሻቸው ሰፊ የሆነ ምንም አይነት መከራ ቢመጣ ያንን ተሸክመው ሀገርን ማስቀጠል የሚችሉ እነዚህ አባቶችና እናቶቻችን በመንግስት ዘንድም በስልጣንም እንዲሁም ደግሞ በማህበረሰብ በሃይማኖት ውስጥም የነበሩ ታላላቅ አባቶች ናቸው። ኢቭን በመንግስት ደረጃ እንኳን ያሉት ይህንን ፍልስፍና አንከተልም ሲሉ በማህበረሰብ ውስጥ ያሉት ያንን ጥልቅ ፍልስፍና ያስቀጥሉት ነበርና ከዛም ያፈነግጠውን አገር እንዳይጠፋ ሲሉ ከስልጣንም እስከ ማስወረድ ወይም ደግሞ ከስልጣን እስከ ማራቅ ይደርሱ የነበሩት ፍልስፍናውን በጥልቀት የተረዱ ታላላቅ አባቶቻችን ነበሩ። አሁን ላይ እነዚህ አባቶች አሉን የሚለው ትንሽ ጥያቄ ምልክት ውስጥ ገብቷል። ሶስተኛው ሀገራችን ኢትዮጵያ ለመረዳትና ለማወቅ ንባብ ብቻውን በቂ አይደለም። ወይም ደግሞ በአብነት ትምህርት ውስጥ ገብቶ መማር ወይም በአስኳላ ትምህርት መማር ስለ ሀገር ታሪክ፣ ባህል ምናምን ማወቅ ብቻውን በቂ አይደለም። ኢትዮጵያን በትክክል ለመረዳት ኢትዮጵያዊ ሆኖ መኖር ይጠይቃል። ያንን ኢትዮጵያዊ ፍልስፍና ተረድቶ ያንን ኢትዮጵያዊ ፍልስፍና ተሸክሞ በዛ ውስጥ መዋኘት፣ መመላለስ፣ አብሮ ህብረትን መፍጠር ይጠይቃል። በዛ ህብረት ውስጥ መኖር ካልቻለን ኢትዮጵያን ልንረዳት አንችልም፣ ኢትዮጵያዊነትም ሊገባን አይችልም። ስለዚህ ለኢትዮጵያ የተሻለ ነገር ወይም ደግሞ አዲስ ነገር ከመጨመራችን በላይ ያላትን ነገር ሁሉ እስከ ማጥፋት እንደርሳለን። ስለዚህ የተሻለው ነገር ኢትዮጵያዊነት ሆኖ ለመኖር ኢትዮጵያዊ ሆኖ ለመኖር በጣም መጣር ይገባናል ማለት ነው። አራተኛውና የመጨረሻው ኢትዮጵያ ሀገራችን የተገነባቸው በስጋዊ እውቀትና ጥበብ ብቻ አይደለም፣ በመንፈሳዊነትም ጭምር ነው። ስለዚህ ኢትዮጵያን ለመረዳትና ለኢትዮጵያ የሚጠቅመ አንድ ጠጠር ለመጣል መንፈሳዊነት ያስፈልጋል። መንፈሳዊ ሳንሆን መንፈሳዊ ህይወትን ሳንረዳው በመንፈሳዊ መንገዱ ሳንመላለስ ኢትዮጵያንም አንረዳትም፣ ኢትዮጵያዊነትን መሸከም አንችልም፣ ኢትዮጵያዊ ሆነን መኖር አንችልም፣ ለኢትዮጵያም የሚጠቅም አንድ ጠጠር መጣል አንችልም ማለት። ስለዚህ ብዙውን ጊዜ ኢትዮጵያ መንፈስና ማንረዳት አይነት ሆና የምታየን እነዚህ መሰረታዊ አራቱን ነገሮች ገንዘብ ማድረግ ስላልቻልን ነው ብዬ አስባለሁ እና አስተያየት ስጡበት። አመሰግናለሁ።